ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም። በህይወት ያለን መስሏችሁ ነው ሙስሊሙ? የለንም የለንም። አንድ የሚያሳዝነው በድፍን አይምሮ ካላነጻጸርኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ የተከታይ ያልተከታይ የሚያስጨንቃቸው መድረክ ቀዘና ማለት ከነሱ የማይሻሉ ድር ቦርኮ ሚዲያ ላይ አንድ ቀን ነው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርን። ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያስልም ወይንም ማነው 30 ሰው አያስልም። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ምድረ ጭገራ እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህ ሱብሃነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳቀፈጠፉ በገድላት ማናቃቸው ውሸት ስም እየወጡ በዚክር ሰውን ድሃ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው። ልትቀይሩ አችልም። እከካ መሪ እቡር የሆነውን ቄስን እንድፋላለን። ከዛ በኋላ ብቻህን ትቀራለህ፣ ታጨበጭባለህ። ሲጀምር እኔ ከዲኔ ከሃይማኖት መች ወጥቼ አውቃለሁ? ግባና የድሮ ቪዲዮ ነው። ምድረ ሌባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት አላችሁ? ሁላችሁም ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። እግዚአብሔር ይመስገን ደህና ነኝ። ዛሬ ሙስሊሞችን በጣም ትልቅ የሆነ ትብብር ፈልጌ ነው የመጣሁት። ሁላችሁ ሙስሊሞች በቻላችሁ እንድትተባበሩኝ ይፈልጋለሁ። ትብብራችሁ ምንድነው? ኤክስፕላኔሽን ነው የምትሰጡኝ፣ ማብራሪያ ማለት ነው። እስኪ እቺን ቪዲዮ የተናት እንመለስ። አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክሏል። በእሳት ማቃጠል ከልክሏል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ለሰማችሁ በመልካም ማለት I'm gonna kill you ስገልህ ግን በጣም ሩሩ ስለሆንኩኝ I'm gonna use a sniper። ወይ ስናይፐር ደግሞ አንድ ጥይት ነው በቃ። እሺ ታንክ ነው የምጠቀመው። በታንክ እንዳልነበር ካረጋለሁ። ለምን? በጣም አዛኝ ስለሆንኩኝ ቸርኒ። እሺ በጣም አዛኝ ስለሆንኩኝ
ስገል ምን አደርጋለሁ? በታንክ ደፈጥጣለሁ። በጥይት አልገለኝም። እዝነቱ አገዳደሉ ላይ ነው፣ መግደሉ ላይ አይደለም። ይሄ ከገረማችሁ የኛ ሀገር ኡስታዞች 2022 ላይ ከነጮች አቆጣጠር ቴሌግራም ውይይታቸው የሰው ስጋ ይበላል ወይስ አይበላም የሚለውን ሲወያዩ ምን እንዳሉ ሰምተን እንመለስ። አንዴ እዚች ጋር ስሙ። የኛ የፈቀድንበት ልክ አክል መይተቲ አልአደሚ የሞተን ሰው መብላትን ማለት ነው። ላይ የጁዙ አይፈቀድም። ጠብኹኻ መጥበስ ጠብኽ ብሎ ማለት ጠብሶ መብላት አይፈቀድም። ወላ ሸዩሃ ይሄ ማለት መቀቀል ነው። ሁለቱም ይሄ ጠብኽ የሚለው ሁለቱም ይዛል። ሸዩሃ ሊማ ፊ ዛሊከ ለምን ከተባለ ይሄ ጠብኽና ሸይኽ ስናድርገው ስንጠብሰው ወይም ስንቀቅለው ምን ስላለበት ነው? ሊማ ፊ ዛሊከ በዚህም ውስጥ ስላለበት ነው። ሚን ሀትኪ ሑርመቲሂ የሰውየውን ክብርን ማፍረስ ስላለበት ነው። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ብሏል አይደለ? የሰው ልጅ የተከበረ ስለሆነ ያ ክብሩ ማፍረስ ስላለበት ይሄ እንደ ሙጠር ሆኖ ለመብላት ቢገደድ ይሄን ሰውዬ ምን ማድረግ የለበትም? መጥበስና መቀቀል የለበትም ማለት ነው። ይሄ ካደረገ ምን አድርጓል ማለት ነው? ሑርማን አፍርሶታል ብሎ ማለት ነው። ግን እኔ ጠናኝ ይሄ ሲሉ ማለት ነው መብላቱ ላይ ያልከበደው እንዴት መጥበስና ነው ማለት ይከብዳል የሚለው ነው። አላኩል ይሃል ያው ሑርማ ስላለው መጥበስና መቀቀሉ ይከብዳል እያለ ነው። ይሰማላ ሷላ ወይተኸየር ይምረጥ አለ ከዛ ፊ ገይሪሂ ከዚህ ውጪ በይነ አክሊሂ ማለትም ይሄ የተፈለገ ፊ ገይሪሂ በይነ አክሊሂ ነይአን ማለት ይሄ ጥሬው ማለት ወገይሪ ወይም ደግሞ ከመተው ከሌላ ነገር ምርጫ አድርግ እንጂ ይሄ መብላት ሲፈልግ ጠብሶና ቀቅሎ መብላት የለበትም። ይሄ መታወቅ ያለበት ያው የፍቅሃዎች ንግግር ነው እንጂ ቁርአን ሐዲስ ወይም እንትን አይደለም ነው። ሙጠር ከሆነ ነው። ከላይ ደግሞ ከፍ ብሎ ምን ይላል? እንትኑ ህይወቱ አደጋ ውስጥ የሚጥለው ከሆነ ነው ይሄ የሚያደርገው። ሰፊ እንትና አወሩና ይሄንን ራሱ የተፈቀደለት ህይወት ይጠፋል፣ በበሽታ ላይ በሽታ ይጨምርብኛል። ያ መይታ ላይ ይሄ ይሄንን ሳይሆን የሞተ ነገር መላት ላይ ማለት ነው። ይሄ ሞተ ነገር ይቻላል ሲፈቀድ ሰውዬው ህይወት ላይ አደጋ ይደርሳል፣ እሞታለሁ ወይም በሽታ ይመጣብኛል ወይም ባለብኝ በሽታ ሌላ በሽታ ይጨምርብኛል ብሎ የሰጋ እንደሆነ ነው ነፍሱ ለማትረፍ ሲል። ይሄ የሚያደርገው ደግሞ እንትን ነው ድንበር ሳያልፍ ነው። እንትን ነው ህይወቱ የሚያቆይበት አክል ቀድር ነው እንጂ ከዛ በላይ እንትን ማለት አይቻልም። ከፍ ማለት እስከሚጠግብ ድረስ እንትን ማለት የለበትም። ወላታ ሐላል ነገር ካገኘ ሐራሙን ያገኘው ስንቅ ራሱ መሰነቅ ይችላል። መንገድ ሲወጣ ለእንትኑ አክል ለሐጃውን አክል ይዞ ስንቅ ነው አድርጎ ሁላ ይዞ መውጣት ይችላል። ሉቅማ አክል አንድ ሉቅማ ብቻ ትንሽ ሉቅማ አክል አገኘና አንድ ጉርሻ አክል ሐላል ቢያገኝ ያንን ሐላሉ ብቻ ነው መጀመር ያለበት በዛች በሐላሉ ነገር ነው ሐራሙን ከመጀመሩ በፊት ሐርቢየዳ አይዱ አን ረግባ አሃyn አዶይ ነፍቱ ካባxays inta dilato oo weydaysto waad ku badbaadi kartaa ገላችሁም ብሉ እንዳልኩ አድርጎ ተናግሮብኛል እያለ ነው። እኔ እንደዛ አላልኩም። አንተ ገላችሁ ብሉ ብለሃል ብዬ አልወጣኝም። ቪዲዮውን ፓርት 1ንም አዳምጡት ፓርት 2ንም አዳምጡት የሰጠሁት ምላሽ በሁለቱም ላይ እኔ አንተ ብለሃል አላልኩም። ያልኩት አንተ የሞተን ሰው ብቻ ነው መብላት የሚቻለው ከመቃብር አውጥቶ ወይንም ደግሞ የሞተውን ብቻ ነው እያልክ ነው ያለው። አስተምሮቱ የሚለው ግን የሞተን ብቻ ሳይሆን ገሎ መብላትም ይቻላል ነው የሚለው አስተምሮቱ እያልኩ ነው። ይሄው እንደውም የተቆረጠውን አዳምጡት ምላሽ። ይሄ ወንድማችን ግን ሲያወራ ምን ያስመሰለው ነገር አለ? የሞተን ሰው ብቻ መብላት ወይንም ደግሞ ሙስሊምም ቢሞት ሙስሊሙ እንደው ስጋ ብቻ ይሁን እንጂ ያገኝ እንጂ ቢበላ ምናምን ነገር ነው ያስመሰለው ነው። መልካም እንደሰማችሁት ነው። እኔ አንተ እንደዛ ብለሃል አልወጣኝም። አንተ እያስመሰልክ ያለው የሞተን ብቻ መብላት ነው እያስመሰልክ ያለው። አሁንም ስትናገር የሞተን ሰው ካገኘህ ወይንም ከመቃብር አውጥተህ እሱን መብላት ትችላለህ የሚል ነው እየተናገርክ ያለው። እንደዛ አይደለም የሚለው መጽሐፍህ ደግሞ አስተምሮቱ የሚለው የሞተን ብቻ ሳይሆን ገለህ ነው የሚለው። ገለህ በህይወት ያለውን ከተራብክ አንተ ገለኸው አርደኸው መብላት ትችላለህ ነው።
ባጭሩ ላንብብላችሁ፣ እናንተ ሙሉን አንብቡት። ሃናቢልስ and Shafis have specified that it is permissible to kill a person whose blood is lawful, such as a kafir, harbi, an apostate, highway robber, a Muslim adulterer, and to eat their flesh in this case ይላል። የሚፈቀደውን ግልጽ ባለ ሁኔታ ሲናገሩ ምንድነው የሚሉት? አፖስቴት የሆነ ሃይዌይ ሮበር የሆነ እንደገና ደግሞ ሙሳን ፈርኒኬተር የሆነ እንደገና እንደዚህ አይነት ካፊር ሐርቢ የሆነ እነኚህን መብላት ይቻላል። ስለዚህ መብላት የምችለው እነኚህን ነው። አስቀድሞ ግን ማንን መብላት አይቻልም ይላል? ሙስሊምን ስጋው መብላት አትችልም። አንተ ግን ስጋ ይሁን እንጂ ከመቃብርም ይሁን ፊት ካገኘ መብላት ትችላለህ ስትል ሙስሊሙን መብላት እንደሚችል እያስመሰልከው ነው። ቁርአንህም ይከለክልሃል። ሙስሊም ወንድማማች ይባላሉ ሙስሊሞች፣ ሌላው ወንድም ማለት አይችሉም። ስለዚህ ሱራ 3 28 ሱራ 5 51 ተፍሲሮቹንም መመልከት ይቻላል። ሙስሊም ሌሎቹ ወንድም ብለው መጥራት አይችሉም። የወንድማቸውን ስጋ ሞቶ እንኳን መብላት እንደሌለባቸው እንደማይበሉ ቁርአኑ ሱራ 49 አያት 12 ላይ ይናገራል። ያንን መሰረት ባደረገ ሁኔታ ደግሞ እዚሁም ላይ ሲናገር ሙስሊሙን ሞቶ እንኳን መብላት እንደማይችል እንደዚህ ይላል። It is still not permissible to kill a living human to eat their flesh. This applies to one whose life is protected, an innocent Muslim or ኢማ ብሎ ያስቀምጠዋል። ለምግብ ብሎ ሰው መግደል አይቻልም። ይሄ ግን የሚሰራው ይላል የሙስሊም እምነት ተከታይ ነው ወይም ሙስሊም የሆነን ነው፣ ንጹህ አማኝ የሆነውን ነው ይላል። ለምግብ ብሎ መግደል ማይቻለው ማንን ነው? ወይንም መብላት ማይቻለው ማንን ነው? ሙስሊምን ነው። ክርስቲያኑን፣ አይሁዱን፣ አፖስቴት ምትለው ወይም ካፊር ምትለውን አርደ ገለህ መብላት ትችላለህ። እንደዛ ነው የሚለው። አንተ እያልክ ያለው የሞተ ስጋ ብቻ ይሁን እያልክ ነው። ይህ ስህተት ነው። እንደገና ደግሞ ተፍሲር አልቁርጡቢ ፔጅ 85 ላይ እንደዚህ ይላል። If he is from the abode of war or a Muslim fornicator, it is permitted to kill him and eat his flesh. ለምሳሌ ጦር ሜዳ ላይ የሆነን አካል ጠላት ብታገኘው ወይንም ደግሞ ዘማዊ የሆነን አካል ብታገኘው እሱን ገድለ መብላት ትችላለህ ነው የሚለው። የሞተ ሳይሆን ገድለ መብላት ትችላለህ ነው የሚለው። ስለዚህ አንተ የምትለውና አስተምሮቱ የሚለው እየተለያየ ስለሆነ ነው። It is permitted to kill him and eat his flesh. መግደልና መብላት ይቻላል ነው የሚለው። አንተ ደግሞ የሞተን ብቻ አታስመስል ነው እያልኩ ያለሁት። አንተ ገላችሁ ብሎ አላልክም። አስተምሮቱ ግን ገላችሁ መብላት ትችላላችሁ ነው የሚለው። ስለዚህ ያንተንና ያስተምሮቱን ሐሳብ አጥራ። እኔ አንተ ብለሃል አልወጣኝም። አስተምሮቱ ግን ይላል አንተ ያልከው ከመቃብር አውጥቶ መብላት ይቻላል፣ የሞተን መብላት ይቻላል ነው ያልከው። አንድ የረሳኸው ግን ምንድነው? ይሄንን ስትል ሙስሊሙን መብላት እንደማይችል መናገር አለብህ። ይሄንን መብላት የሚችሉት ማንን ነው? ክርስቲያኖችን ነው፣ አይሁዶችን ነው። እንደዚህ ብለህ አጥርተህ ተናገር እንጂ የሞተውን ተተራበ መብላት ይችላል፣ ከመቃብር አውጥቶ መብላት ይቻላል እያልክ በእንዲሁ ግልጽ ሳታደርገው አትለፍ። ና ቴንኪው